ሰሞኑን እያደረክ ያለው ነገር ጥሩ አይደለም ማለት ግዴታ ነው መናገር ይገብተዋል። ለምን ሰው ጥፋት ኑሮበት ጥፋተኛ ነው መባል ግዴታው ስለሆነ ነው። ሆነ ነገር ላይ የምትደራረሱበት ነገር ልጅ ነው በቃ እናንተን የሚያገናኛችሁ ልጅ ነው ከእንግዲህ ሌላ ምንም የሚያገናኛችሁ ነገር የለም። እሷም የራሷ ህይወት መኖር አለባት አንተም የራስህ ህይወት ነው እየኖርክ ያለው። ስለዚህ እሷም ይመቸኛል ካለች እኖራለሁ ካለች እንደፈለገች መሆን ትችላለች ካሁን በኋላ ማለት ነው። ገባህ አይደል? ያንን ነው ለመጠየቅ የፈለኩት። ሰው ናት እሷም ነገ የራሷ ህይወት ይቀጥላል። ስለዚህ በዚህ መልኩ ሴት ናት መጎዳት ስለሌለባት የሷን ጉዳት ያንተም ጉዳት እኛ አንፈልግም። እኛ መጀመሪያም ቢሆን የሁለታችሁ አብሮነት ነበር ምንፈልገው። ካልሆነ በኋላ ደግሞ ሰው ተለያይቶ በሰላም መኖር ነው ያለበት። እኔ በሷን ጉዳት አልፈልግም ግን በምንም መንገድ እሷን መጉዳት አልፈልግም። ተረዳሽኝ? እሷን መጥፎ ወይንም የሷን ክፉ መስማትም ምንም አልፈልግም። ግን ደግሞ እኔና ሩታ ምን አለን አሁን ከዚህ አሁን ላይ ምንም የላችሁም ልጅ ብቻ ነው በማላችን ልጅ ነው ያለው እዚህ እኔና እሷ ጋር ምንም የለም። ስለዚህ እኔ የፈለኩትን ላይፍ የፈለኩትን ነገር የፈለኩትን እንትን ብል ሩታ ያገባታል አሁን ላይ ያገባታል። እናንተ ያገባችኋል? አያገባንም። ምንም ያገባችሁ ነገር የለም። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝዝት ይበልልን የኔ ምርጥ ውድ ቤተሰቦች፣ ወዳችኋለሁ። ዛሬም በአንዳንድ ሀሳቦች መጥቼላችኋለሁ። ሀሳቡ ምንድነው? ሰሞኑን እየተከሰተው ነገር ያለው ነገር እያያችሁ ነው። ደስ የማይልም ነገር አለው፣ ደስ የሚልም ነገር አለው። ምክንያቱም ብዙ ደስ የማይሉት ነገሮች አሉ። ከሱ ምንድነው የሚጀምረው? አብርሽ ላይም ብዙ በቃ እያየሁት ያለሁት ነገር ጥሩ ነገር አይደለም እና ዛሬ ደግሞ ለአንዴና ለመጨረሻ አብርሽን ቀጠረዋለሁ ማለት ሊሄድም ስለሆነ ማግኘት ስላለብኝ እሱን ላገኘው ብዬ ደስም ባይለው ያው በግድ እንዲመጣ አድርጌዋለሁ። የግድ ነው ማግኘቴ፣ ምክንያቱም ለአንዴና ለመጨረሻ በእናንተ ፊት የምጠይቀው ነገር ስላለ ነው እና ቤተሰብ ለዛ ብዬ ነው። ምንድነው ሰሞኑን እየተዘዋወረ ያለ ነገር ብዙ ደስ አይልም። ምክንያቱም ሩታንም ሄርሚንም ፍቅርንም እየጠራ ብዙ ነገሮች እየተፈጠረ ነው ያለው። እያያችሁ ከሆነ ደስ የማይል ነገር ነው። ለምን ሶስተኛ ወገን ሰው መግባት ማለት ሶስቱንም አልፈልግም እንዴት እንደሆነ አልገባንም። ምን ይሁን ሊገባን አልቻለም። ምክንያቱም ሶስት ሴት እንዴት እንደዚህ ይደረጋል? ይሄ ማባላት ነው የሚሆነው። ሶስት ሴት ይዞ ማባላት ይባላል። ሰሞኑን እየተፈጠረ ያለው ነገር ትላንትም ቪዲዮች እያየሁ ነበረ እና ትላንት ፍቅርን ጠሯት፣ አስከትላ የመጣችው ግን አብርሽን ነው። ለምን እንዴ? የራሷ ጊዜ የላትም? የራሷ የሆነ ነገር የላትም? እሱ ነው ከሱ ጋር የምትንቀሳቀሰው ግዴታ ነው። እሺ ይሁን፣ እሱ መብቱ ነው። እኛ መብቱን አንነፍግም። ግን በዛ ልክ ሴቶችን ማባላት እስከዚህ ቤተሰብ እስኪሳደብ ድረስ ማድረስ ማለት በጣም የወረደ ንግግር ነው። ማለት ከሱ አልጠብቅም ይሄን አይነት ነገር። ለምን በጣም እናከብረው በጣም የምንወደው ልጅ ነው። ቢኖሩኛ ሁለቱ አብሮነታቸው ነበር ምንፈልገው። ግን ካልሆነ በኋላ ደግሞ ወይ ከሄርሚ ጋር ቢሆን አንድ ነው፣ ካልሆነ ደግሞ አርፎ መቀመጥ እንጂ ይሄን ያህል እንደገና አዲስ አምጥቶ ፍቅርን የመጀመሪያው ፍቅረኛዋ ናት እናውቃለን፣ ልክ ነው። ግን ቢሆንም አሁን ላይ የራሱ ህይወት ብሎ ጀምረዋል። ከአንድም ሁለት አይደል? መጀመሪያ ሩታ ቀጥሎ ሄርሚ አይደል? እዚህ ጋር የሁለት ሰው ህይወት እየተበላሸ ነው። ፍቅር ማለት ከባድ ነው አይደል? ለሁለቱም ሴቶች ይከብዳል። ለምን ራሳቸውን ዝቅ ያደርጋሉ? ለምንድን ነው እንደዚህ የሚያደርጉት? እሱ እኮ ጠርቷቸው ነው እየሄዱ ያሉት አይደል እንዴ? መሄድ የለባቸውም ልክ ነው ብለናል። ግን ዛሬ ደግሞ ለአንዴና ለመጨረሻ በቃ ከህይወታቸው መውጣት ስላለበት በቃ ሩታ አጠገብ ላይ እንዳይደርስ እሷም እንዳትደርስበት ያለው ነገር መጠየቅ አለብኝ ብዬ ነው የጠራሁት። ምክንያቱም በዚህ መቀጠል ስለሌለበት እንዴ እሷም ህይወት እኮ እየተበላሸ ነው አይደል እንዴ? በልጅ ምክንያት እያደረገ ሰሞኑን ማየታችኋል የተፈጠረው ነገር ልጅ እስከ መውሰድ ድረስ ምናምን መውሰድ መብቱ ነው። ግን በዚህ ልክ አይደለም የሚወሰደው። እሱንም ጭምር ነው የምንጠይቀው። ምክንያቱም መውሰድ ካለበት አስፈቅዶ፣ እናት ናት፣ ህፃን ናት፣ ልጅ ያለጡት ማደግ የለበትም። ልክ ነው። ግን በቃ የሆነ ነገር ፈጥሮ ቢያንስ አስፈቅዶ ደውሎላት ልጄ እንደወስድ ነው ብሎ ነው መውሰድ የለበት እንጂ ከሴት ጋር ሆኖ ለማስተዋወቅ ከዚህ በፊት አይታችኋል ከሄርሚ ጋር ሆኖ ወሰደ። ድጋሚ ደግሞ አሁንም ደግሞ ለፍቅር ምን የሚሉት ነው እንዴ? እሱ ሴት በቀየረ ቁጥር ልጅ አስተዋውቃለሁ ብሎ መውሰድ አለበት የለበትም። ስለዚህ ያ ነገር በጣም እንደ ቤተሰብም ተሰምቶናል መሆን እንደሌለበት። እኛም አንዳንድ ነገሮች በውስጥ ማውርተናል፣ ግን የሚገባው ሰው አይደለም። እስኪ ከገባው ደግሞ አሁን አወራዋለሁ።
የሚሰማኝ ከሆነ በርግጥ እኔ የሚሰማ ቢሆን እስካሁን መስማት ይችል ነበር። ለምን ይሄ ሁሉ ሰው እየተናገረው፣ ወንድሞቹ እየተናገሩት፣ እህቱ እየተናገረችው፣ ያ ተራ በተራ እየወጣን ብዙ ነገር እያደረግን ቪዲዮ ብቻ አይደለም ቤተሰብ በውስጥም እያወራ ነው። ግን ምንም ሊሰማን አልቻለም። ትናንት ያልሰማው ዛሬ ይሰማኛል ብዬ አላስብም። ግን ያው ማውራት ስላለብኝ ደግሞ ግዴታዬ ስለሆነ መናገር ያለብኝ ነገር እናገረዋለሁ። ግዴታ ነው። ምክንያቱም መጥቷል ቤተሰብ እንግዲህ ግን አብርሽ እንዴት ነህ? ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን አለን። ደህና ነህ? ይቅርታ በጣም መንገድ ትንሽ ክራውድ ነበርና ለዛ ነው። ቆየህ። በስመ አብ ብዙ አስጠበቅከኝ። ያው ምንም ማድረግ ስላልቻልክ ብዙ አስጠበቅከኝ። እንግዲህ ምንም ማድረግ አይቻልም። በጣም ይቅርታ ይደረግልኝ ዛሬ እንግዲህ እና ደህና ነህ? ደህና ነኝ። ሰሞኑ እያደረክ ያለው ነገር ልክ ነው ብዬ አላስብም። ባይዘው ስለ እንደዚህ አይነት ነገር ልታወሪኝ እንደሆነ አውቄ ነው የመጣሁት። ለምን አንዳንዴ ተለቅ ያለ ሰው ማውራት የተሻለ ነው ብዬ ስላሰብኩ ማለት ነውና እና ሩታንም ምናምን አውርቼ በጣም ድክም ብሎኛል። በቃ አሁን ላይ ለዛ ብዬ በቃ አንድ ጊዜ እንትን ለበለሽ ብዬ ነው። ያው ግን እኔ ሰሞኑን እያደረክ ያለው ነገር ጥሩ አይደለም ማለት ግዴታ ነው መናገር ይገብተዋል። ለምን ሰው ጥፋት ኖሮበት ጥፋተኛ ለመባል ግዴታው ስለሆነ ነው። ከዚህ በፊት አይተሃል ሩታ ጥፍታብኛለች ስትላይ ያጠፋችበት መንገድ ልክ ነው፣ እንደዚህ ነው፣ ጥፋተኛ ናት ብዬ ነበር የነበረው። ገባ? አንተ ደግሞ ጥፋት ያለብህ ነገር በስትክክል እየነገርኩ ነበር። አሁንም ግን ጥፋት አለብህ። ልጅነት ይሁን ያዘክ ምን እያደረክ እንደሆነ ለቤተሰቡም ለኛም የሆነ ግራ ነው እያጋባህን ያለው በአሁኑ ሰዓት። እሺ ግን አሁን አንድ ጥያቄ ልጠይቅሽ። ይቅርታ አድርጊልኝ። እኔ ታላቂ ነሽ፣ አክብሬሽም ነው የመጣሁት። በዚህ ታይም እኔ ማንንም ማግኘት አልፈልግም ነበር፣ አክብሬሽ ነው የመጣሁት። ግን ደግሞ እኔና ሩታ ምን አለን አሁን ከዚህ አሁን ላይ ምንም የላችሁም። ልጅ ብቻ ነው በመሀላችን ልጅ ነው ያለው። እዚህ እነሱ ጋር ምንም የለም። ስለዚህ እኔ የፈለኩትን ላይፍ የፈለኩትን ነገር የፈለኩትን እንትን ብል ሩታ ላይ ያገባታል። አሁን ላይ እናንተ ያገባችኋል? አያገባንም። ምንም ያገባችሁ ነገር የለም። እንደ ሰውኛ ግን ምናልባት ልክ ያልሆነ መንገድ ላይ ካለሁኝ እንደ ሰውኛ እንደዚህ ትክክል አይደለም ምናምን ብለሽ ለምን እንደ ምክር ልመክር ትችላለሽ። ግን ይሄ ነገር እንዴት ታደርጋለህ ብለሽ ልትናገሪኝ አልችልም። ስለዚህ አሁን ላይ ከእነሱም ጋር መግባባት ያቃተኝ ምንድን ነው ይህን ነገር እንዴት ታደርጋለህ በማያገባቸው ማለት ነው፣ ምንም በማይጠቅሳቸው ገባሽ? ስለዚህ እኔ ከዚህ በኋላ ከሩታ ጋር ምንም ከሌለኝ እንዴ የትኛውም ሰው እኮ ምናልባት የኛ ነገር ሚዲያ ላይ ስለወጣ ነው እንጂ የትኛውም ሰው ጋር ያለ ላይፍ ነው። ብዙ ነገር ወንድ ልጅ ያያል። ነገ ህይወቱን ከማን ጋር መሆን እንዳለበት በደንብ ጥናት ያደርጋል። ዝም ብሎ ዘው ብሎ የሆነ ሰው የሆነ ቦታ ላይ አይገባም። ስለዚህ እኔም በራሴ መንገድ ፍላጎቴን ወደፊት ማድረግ ያለብኝ ነገር ጥናት ማድረግ ፈልጋለሁ። ስለዚህ እኔ ከሩታ ጋር መሆን ካልቻልኩኝ ከሌላ ሰው ጋር መሆን አልችልም ማለት አይደለም። ስለዚህ እነሱ ጋር ያለው አስተሳሰብ ይሄ ነው። ይሄ ሐሳብ ነው ያቀረነን ማለት ነው። እና እንጂ እንደ ሰውኛ ስታስቢው ነገሩን እኔ ጋር ያለው ጥፋት ይሄ ጥፋት አለብህ በይ፣ እኔም ጥፋቴን አርማለሁ። ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ስለዚህ ነገር እኔ ላገኘሽም ስለፈለኩኝ ነው ስትደውይልኝ ቶሎ እሺ ያልኩሽ ማለት ነው። ጥፋት ምን እንደሆነ ታውቃለህ። ልክ ነህ። ስላንተ አያገባትም። ግን ውስጣችሁ ላይ ፍቅር አለ ከሚገባ በላይ አውቃለሁ እኔ። ገባህ አይደል? ልጅ መካከል ላይ አለ። ማናማ ላይ ነው ውስጣችን ላይ ፍቅር ያለ? አንተም ላይ ሩታም ላይ አለ። አሁን እዚህ ጋር እየተሳሳትሽ ነው። እሺ ልሳሳት፣ በቃ እሺ ተው፣ በቃ እሺ ተው፣ በቃ እኔ ጋር ምንም የቀረ ነገር አንተ የቀረ ነገር የለም ነው አይደል የምትለው? የቀረ ነገር ደግሞ ከሌለ ብዙ ጊዜ እየተቀራረባችሁ ነበረ፣ ብዙ ላይፎችን እያሳለፋችሁ ነበር፣ ቤትም ይሁን ምንም ገብተዋል። ያንን በፊት ማለት ነው በፊታው ከዛ አለፈ ያንን ነገር እቺ ፈጸምን። ከዛም በኋላ ግን እኔና ሩታ ሰላም ሆነንም አናውቅም፣ በስነ ስርዓት መወርተን አናውቅም። ልጅ ነው የሚያገናኘን። ለልጃችን ስንል ብዙ ነገሮችን አድርገን እናውቃለን። ሌላ አዲስ ነገር የተፈጠረ ነገር የለም። አዲስ ነገር ባይፈጠርም እሷ ግን በተስፋ እየጠበቀች ነበረ። አብረን እንቀጥላለን የሚል ነበረ እሷ ላይ። ግን ያም ሆኖ ቀረ አይደል? ችግር የለውም። ከቀረ በኋላ ደግሞ አንተ ጥፋት ምንድነው? ሄርሜላ ጋር ሄድክ አይደል? አሁን ከሄርሜላ ጋር ደግሞ ፍቅር ጋር መሄድ ነበረብህ። እንደ ሰውኛ ስታየው እኛ አይመለከተንም፣ ልክ ነህ። ግን እንደ ምክር ሲሆን ደግሞ መሄድ አልነበረብህም። ገብቶሃል? አሁን ሶስተኛ ዙር ላይ ሄርሜንም መጉዳት አልነበረብህም። ገብቶሃል አይደል? እየጎዳት ካልሆነ አንድ ነገር ልንገርሽ። እኔ ራሴ እቅድ አለኝ። አሁን ላይ ምን እያደረኩ እንደሆነ አውቃለሁኝ። እንደዚህ የሆንኩበት ያለሁበት ምክንያት ደግሞ ለአንቺ መናገር አይጠበቅብኝም። ጊዜው ሲደርስ የምታየው ነገር ይሆናል። ግን ደግሞ እንዴት ነው አንዳንድ ጊዜ ጤፍ በማበጠሪያ ተበጥሮ ነው አይደል
ፍሬውን ትክክለኛውን ነገር ስታገኝ ወደ እህልነት የምትቀይረው። ስለዚህ እኔም ላይፍ ላይ መበጠር ያለበት ነገር ምንም ተበጥሮ ትክክለኛ ፍሬ የሆነውን ሰው ስታገኝ ከዛ ሰው ጋር ነው መሆን የምፈልገው። ያ ማለት ግን ማንንም ሰው ጎድቼ ማንንም ሰው እንትን ብዬ ጠቅሜም አይደለም። የሚሆነኝ ሰው ራሴ እንዴት ማድረግ እንዳለብኝ እኔ አውቃለሁ። ፍቅርን የሚያመጣውበት ምክንያት እያንዳንዱ ነገር በቃ ለራሴ ነው ማስቀር የምፈልገው። ለምን ጊዜው ሲደርስ ሁሉንም ነገር የምታየው ስለሆነ ማለት ነው። ስለዚህ እኔ ሄርሜላንም እየጎዳዋት አይደለም። ስለዚህ አሁን መናገር ማልፈልገውን ነገር በዚህ ታይም ላይ እንድናገር አታድርጊ። የሰው ልጅ ፕላኑ እቅዱ ከሆነ በኋላ ከተሳካ በኋላ ነው መናገር ያለበት። ስለዚህ አሁን ግን ምንም መናገር አልፈልግም ገኒ። ከዛ ውጭ ግን ያለው በሩታ ጉዳይ ግን ገኒ አንቺ ልታወሪኝ ከመጣሽ ለምን ከሩታ ጋር አትሆንም ምናምን ልትይኝ ከሆነ እኔ አሁን በእንደዚህ አይነት ታይም እንደዚህ አይነት ነገር ላወራም አልመጣሁም። ላወራም ፍላጎት የለኝም፣ እቅድም የለኝም። ሲጀመር እኔ ማለልክም አስገድጄ ከሩታ ጋር አብረህ ኑር ብዬ አላስገድድም። ምክንያቱም ፍላጎቱ የራስህ ስለሆነ ገባህ አይደል? ግን ምንድነው ከሆነ በኋላ ልጃችሁን በሰላም ማሳደግ ነው ያለባችሁ። ገባ? ምክንያቱም አሁን አንተ ሰሞኑን ያደረከው ነገር ልክ አይደለም። ልጅ በሌለችበት ነው የወሰድከው አይደል? እሱ ልክ ነሽ። ገባ? ይሄ ነገር ጥፋት ነው። ምክንያቱም ልጅ በሌለችበት የወሰድኩበት ምክንያት ደግሞ እንዴት ነው? አንዳንድ ልጅሽ ሲሆን መብቴ ነው ብለሽ ታስቢያለሽ። ገባሽ? መብትነት ስሜት ስለተሰማኝ ነው ብድግ አድርጌ የራሴ ልጅ ስለሆነ ነው ይዤ ወጣው እንጂ የራሴ ልጅ ባይሆን የሰው ልጅ ቢሆን አይደለም ከቤት ልወጣ ከግቢም ይዤ ልወጣ አልችልም ያለ ፍቃድ። ግን ደግሞ የራሴ ልጅ ነው፣ እሷም ልጅ እንደሆነ የኔም ልጅ ነው። ለዛ ነው ብድግ አድርጌ እንደ ራሴ የራሴን ነገር ነው ብዬ ስላሰብኩኝ ነው ብድግ አድርጌ ወጣው። ገባሽ? ያ ማለት ግን እሷን ካስከፋት ደግሞ ችግር የለውም ተውኩላት እኮ በቃ እኔ መጠየቅ ባለብኝ ታይም መጠየቅ ባለብኝ መልኩ ጠይቅ። ከዛ ደግሞ አንተ አሁን ጥፋቴ ይዛን ቀን ምንድነው የሰራው? ራስ ጋር ቢሆን እኮ ችግር የለውም። ይዛ ሌላ ሴት ጋር ነው የሄድከው። ገባ? ፍቅር ጋር ይዘህ መሄድ አልነበረብህም። ይሄ ስህተት ነው። ለማስተዋወቅ ታውቃለች እኮ ልጁ ምንም በአካል አግኝተው አታውቅም። በአካል ባታገኙም ቪዲዮ ላይ እያየችው ነው አይደል እንዴ? እያየችው ነው። ይሄ ነገር ጥፋት ነው የሰራው። ምክንያቱም እኛ በዛ ሰዓት ሲደወልላት ምን እንደምትሆን አንተ አታውቅም። ገባ? ምንም ቢሆን ልጅ ናት፣ ልጅ ነው አይደል? እናት ናት። ስለዚህ ይሄ ነገር ማድረግ ተገቢ አይደለም። ለወደፊት ማስተካከል ያለብህ ምንድነው? ልጅ መጠየቅ ካለብህ ደውለህ በስነ ስርዓት ነው መጠየቅ ያለብህ። አባሪ ስለዚህ እናንተ ሁለታችሁ ልትያያዙ አይገባም። በቃ አልተፈላለጋችሁ ማለት እሷም የራሷ ህይወት ትኑር፣ አንተም የራስህ ህይወት ትኑር። የሚያደራረሳችሁ ነገር ልዑል ነው አይደል? መካከላችሁ ላይ ያለው ልዑልን ደግሞ ማግኘት ካለብህ ደውልና በስነ ስርዓት አገኙ። በቃ ከዚህ ውጪ ሌላ ነገር መፈጠር የለበትም። በቃ አልፈልግም ብለሃል፣ መብትህ ነው። ገባ? ዛሬ እንደፈለገ ማንም ሊያዝክ አይችልም። ምክንያቱም ሰማንያ ተቀዷል ቆየ ይሄ ነገር ከተፈጠረ። ስለዚህ ያ ነገር ከተፈጠረ በኋላ ደግሞ አሁን ምንድነው በሰላማዊ መንገድ እንደማንኛውም ሰው ማይጣላ የለም። የእናንተ ነገር እንዳልከው ሚዲያ ስለወጣ ነው እንጂ ማንም ሰው በቤቱ ሰላም ሆኖ አይደለም የሚኖረው። ሁሉም ተጣልቶ ተፋቶ የሚኖር አለ። ግን ያ የሆነ በቃ ምን ልበልክ እኔ እንዴት ብዬ ላስረዳ? አይ ተረድቼሻለሁ። ስለዚህ ያ ነገር ሲሆን አሪፍ ነው ልክ ሲኖረው። የእናንተ ልክ አጣበጣ ገባ? ልክ ከማጣቱ አንፃር እኛም እያዘንባችሁ ነው፣ ቤተሰብም እያዘነ ነው። ለምን በቃ ልክ ሊኖር ይገባል። በቃ ካልተፈላለጋችሁ በኋላ የራሳችሁን ህይወት ኑሩ፣ አትፈላለጉ። በቃ ከዚህ በኋላ አደርስብን። ይሄ ነው አይደል የምትፈልገው? ግን አሁን የምትፈልጊው እኔ ለአንዴና ለመጨረሻ ከሷ ጋር መሆን ትፈልጋለህ አትፈልግም ነው? ከማን ጋር? ከሩታ ጋር። እኔ ይሄ ሐሳብሽ ግን ድሮም መልሽልሻለሁ። ምንም የተቀየረም ነገር የለም። እኔ ከሩታ ጋር መቼም ቢሆን አብሬ መሆን አልፈልግም። በቃ ይሄ ደግሞ የኔ ሐሳብ ነው። በቃ ይሄን ነው መጠየቅ የፈለኩት። አዎ በቃ ገባ? መሆን ካልፈለክ ደግሞ በቃ ማለት የሆነ እንድታገኝ የምታረገው ነገር የሆነ ነገር ሊኖር አይገባም። በቃ ከህይወትክ እንድትወጣኝ እናደርጋለን። ገባህ? የቻልኩትን አድርጋለሁ እኔ፣ አንተም የቻልከውን አድርግ። ከዚህ ውጭ ምንም ያደራረሳችሁ ነገር የለም። ልጅ ነው፣ በሰላም መንገድ ማግኘት ትችላለህ። ልጅክ ነው፣ ማንም ይከለክልህ የለም። ገባህ? በህግም ባትመጣ እንኳን ልጅህ ነው። ህግ ቦታ እንኳን ባትሄድ፣ ምክንያቱም አታድርግለት የሚል ማንም ሰው ስለሌለ ማለት ነው። ስለዚህ ያን ያህል ግብግብ ባትፈጥሩ፣ እንደዚህ ባትሆኑ አሪፍ ነው። አንተ ልጅነትን ያዝክ፣ ያሰብከውም ነገር ይኑር፣ ራስህ ነው የምታውቀው። ገብቶሃል አይደል? አሁን ሳስብክ እንደውም የቃቃ ጫወታ ነው እየተጫወክ ያለው አብርሽ። የምሬን ነው የምልክ። በጣም አብዝተዋል። የቃቃ ጫወታ እየተጫወክ ነው ያለው። ይሄ ደግሞ የሰው ህይወት ቃቃ አይደለም። ገባ? በደንብ ልታስብበት የሚገባህ ነገር ቃቃ አይደለም። የሰው ህይወት በደንብ አድርገህ አስብበት። በደንብ አድርገህ ቁም ብለህ አስብ።
ነገን በደንብ ቆም ብለህ ነው ማሰብ ያለብህ። ዛሬ ግርግር ላይ ልትሆን ትችላለህ፣ ታይታይ ላይ ልትሆን ትችላለህ። ነገ ግን የሚጎዳህ ነገር አታድርግ። እንደ ሰው በደንብ አድርገህ አስብ። ለወደፊት ግን ብታስብ ጥሩ ነው። ይሄ ነው መልክ ገባ። ችግር የለውም ግን እኔ በእንደዚህ አይነት መንገድ ምክር እቀበላለሁ። የትኛውም ሰው አይደለም አንቺ ማንኛውም ለምን መንገደኛ አይሆንም? የኔን ቪዲዮ የኔን ሚዲያ የሚከታተል ሰው እንኳን አቁሞ ብዙ ምክር ሲሰጠኝ ብዙ ንግግር ሲያደርግልኝ ቆሜ ማዳመጥ ሰው ነኝና የማንንም ንግግር ምንቅም ሰው አይደለም። ግን የትኛውም ሰው ሲያወራኝ ንቄ ምንም ብዬ አላቅም፣ አከብራለሁ የትኛውም ሰው ንግግር ማለት ነውና ለኔ እንደ ምክር ይሄንን ሐሳብ ስለሰጠሽኝ በጣም በጣም ከልብ አመሰግናለሁኝ። ዛሬም ነገም ግን የኔን ፍላጎትና የኔን ባህሪ ካወቅሽ እኔም ሩታን እንድታሳርፊልኝ እፈልጋለሁ። ግን ይገባሽ፣ እኔም ህይወቴ በወጣ በገባ ሁሉ ጊዜ ጭቅጭቅና ንዝንዝን አልፈልግም። ስለዚህ እሷንም መናገር ያለብሽን ነገር ብትናገሪያት ሞር የተሻለ ነው ብዬ ነው የማስበው። እኔ እናገራታለሁ፣ እኔ ችግር የለውም። አሁንም ተናግሬያታለሁ፣ መጀመሪያም እየተናገርኩ ነው። ገባ አይደል? ግን አሁን ሰሞኑን ትላንት ራሱ ያደረከው ነገር ጥሩ አይደለም። ገባ? ለምሳሌ ፍቅርን ጠሯት አይደል? ሊያወራት ነው የፈለጉት። አንተ አሁን መካከል ላይ መገኘት ምን የሚሉት ነው? ይሄ ግብግብ እንዲፈጥሩ ነው እያደረገ ያለው። ግን ምን አለ መሰለሽ አውቀው ሆን ብለው ልጅቷን እንትን ለማለት እንዴት ነው መጥፎ ስሜት ውስጥ ለመክተት እሷን ለመጉዳት ብለው ነው የጠሯት እንጂ እውነት እሷን ለምክር ወይንም ለጥሩ ነገር ጠርተዋት ቢሆን እኔም አልመጣም ነበር። የሆነ ክፋት ነገር እንደሚያስቡ ስለማቅ ነው አብሬያ ተከትዬ የመጣሁት ከፍቅር ጋር እንጂ በሴቶች መሀል ለመግባት ብዬ ማስቤ አይደለም። ስለዚህ እኔ በየትኛውም ጊዜ በየትኛውም ሰዓት አሁንም ቢሆን እኔ ሩታ ላይ በምንም አይነት መንገድ መድረስ አልፈልግም። መጥፎዋንም አልመኝም፣ ጥሩዋን ነው የምመኘው። ስለዚህ በምንም አይነት አጋጣሚ እኔ ካጠፋሁኝ እኔ ነገርኩሽ ገኒ እንዲህ አጥፍተሃል ካልሽ ይቅርታ ጠይቃለሁ፣ ችግር የለብኝም። ግን ደግሞ እነሱም እኔ ላይ እንዳይደርሱብኝ በቻልሽው አቅም ማውራት ያለብሽን ነገር እንድታወሪ ይፈልጋሉ። ችግር የለም፣ እኔ አወራቸዋለሁ፣ ምንም ችግር የለም። ምክንያቱም በዚህ መቀጠል ስለሌለባችሁ ሰው በሰላማዊ መንገድ መለያየት እያለ እንደገና ወደ ጸብ መግባት ማለት ይሄ ይከብዳል በጣም። የእግዚአብሔር ሰላምታ ነው። ሰላም አትባባሉ አይደለም፣ ግን በሆነ ነገር ላይ የምትደራረሱበት ነገር ልጅ ነው። በቃ እናንተን የሚያገናኛችሁ ልጅ ነው። ከእንግዲህ ሌላ ምንም የሚያገናኛችሁ ነገር የለም። እሷም የራሷ ህይወት መኖር አለባት፣ አንተም የራስህ ህይወት ነው እየኖርክ ያለው። ስለዚህ እሷም ይመቸኛል ካለች እኖራለሁ ካለች እንደፈለገች መሆን ትችላለች ካሁን በኋላ ማለት ነው። ገባህ አይደል? ያንን ነው ለመጠየቅ የፈለኩት። ሰው ናት እሷም፣ ነገ የራሷ ህይወት ይቀጥላል። ስለዚህ በዚህ መልኩ ሴት ናት መጎዳት ስለሌለባት የሷን ጉዳት ያንተም ጉዳት እኛ አንፈልግም። እኛ መጀመሪያም ቢሆን የሁለታችሁ አብሮነት ነበር የምንፈልገው። ካልሆነ በኋላ ደግሞ ሰው ተለያይቶ በሰላም መኖር ነው ያለበት። እኔ የሷን ጉዳት አልፈልግም፣ ግን በምንም አይነት መንገድ እሷን መጉዳት አልፈልግም። ተረዳሽኝ? እሷን መጥፎ ወይንም የሷን ክፉ መስማትም ምንም አልፈልግም። እኔም ደስተኛ ሆና እንድትኖር የምፈልገው። ስለዚህ ይህንን ነገር አስረጅልኝ። ከዛ ባለፈው ውስጥሽ ላይ ያለ ጥያቄ ካለ መጠየቅ ትችያለሽ። ለምን ስለማከብርሽ እንደ ታላቅ አይቼ ስለመጣሁኝ ማለት ነው። ችግር የለብኝም። በቃ ውስጤ ላይ ያለው ጥያቄ እኮ መጀመሪያ በስልክ ላይ አውርቻለሁ። ገብቷል? ከዚህ በፊት ለተፈጠሩት ነገሮች በሙሉ በስልክ አውርተናል። አሁን ሚዲያ ወጥቶ እንደዚህ ነው ማለት አግባብ አይደለም። ገብተዋል? ከዛ አንጻር ብዙ ነገሮች ተፈጥረዋል። ብዙ ነገሮችም አልፈሃል። ያንን ነገር ደግሞ በስልክም አውርቻለሁ። አሁን ማንሳቱ እንደገና ወደኋላ ተመልሶ ማንሳት ነው የሚሆነው። ገብተዋል? ለኛም ጥሩ ያልሆነ ነገር የተፈጠረበት ሁኔታ ላይ ነበርን። ያ ነገር አልፈነዋል ዛሬ። ገባ? አልፈን ነው ዛሬ እዚህ ኖር ነው እንጂ በአንተ ምክንያት ብዙ ነገር ነው እኛም የተባልነው። ግን ያለፈ ታሪክ ነው፣ ትተነዋል። ግን እኔ ማወቅ የምፈልገውን ነገር ከሩታ ጋር የነበረውን ነገር ነው። እሱን ጨርሰልኛል። ያኛውን በስልክ አውርተናል። ችግር የለውም። በዚህ ጉዳይ ከሆነ የጠራሽኝ እንግዲህ ተመልሶልሻል ብዬ አስባለሁ። የምትፈልጊው መልስ አግኝተሻል ብዬ አስባለሁ። ስለዚህ በማንኛውም ታይም ደውዪልኝ። ውስጥሽ ላይ ጥያቄ የፈጠረብሽ ነገር ካለ መጠየቅ ትችያለሽ። እኔ እናንተን ማስከፋትም እናንተን እንትን ማለትንም አልፈልግም። አንዳንድ ጊዜ ግን የሆነ ህይወትሽ ላይ ብዙ ሰዎች ተፈተነው ማለፍ እናንተን ማለት መቻል አለባቸው። ዝም ብሎ የሆነ ሰው ስለመጣኝ ህይወት ላይ መስተናገድ የለበትም በቃ። ስለዚህ እኔ ማድረግ ያለብኝ ነገር ጠንቅቄ አውቃለሁ። ማን እንዴት ወዴት መሄድ እንዳለበት እኔ በራሴ መንገድ ማወቅ ባለብኝ ልክ አውቃለሁ። ግን እሱ መብትህ ነው፣ አስብበት። እግዚአብሔር ይርዳን የሚባለው። ከዛ በመቀጠል ደግሞ ማንም ሰው ቤቷ እየመጣ መናገርም ማውራትም አይችልም። እሷን ምንም ችግር የለም። በእኔ በኩል ያለ ሰው ማንም ሰው በአንተ በኩል ያለ ሰው ማስጠንቀቅ ነው ያለብህ። ማንም ሰው ማውራት አይችልም እሷን። ምክንያቱም አልፈልግም ነው ያልከው። እሷም የራሷ ህይወት ትኖራለች፣ አንተም የራስህ። ከዛ በዘለለ ማንም እንዲነካት አንፈልግም።
በቃ ችግር የለውም። እኔም በምንም አይነት መንገድ እንትን የምልበት አጋጣሚ አይኖርም። ግን መልካም ጊዜ ይሁንልሽ። ማክብረኝ ስለመጣ አመሰግናለሁ። እሺ ሰላም። እና ቤተሰብ ተመልሶልኛል የምፈልገውን ነገር። አንዳንድ ነገሮች መጠየቅ ያለብኝ ነገር ነው የጠየኩት። ምክንያቱም ከዚህ በፊት ብዙ ነገር እንደተባልን በሱ ምክንያት አይታችኋል፣ ሰምታችኋልም። ከዛ በላይ ደግሞ አሁን መባል ስለማልፈልግ ነው መጠየቅ ያለብኝ ነገር ልጠይቀው ብዬ ነው የጠየኩት በእናንተ ፊት። ለምን እየጠራት ነው የምትሄደው፣ ታገኘዋለች። ያ ነገር መቆም አለበት። በቃ ልጅ ነው የሚያገናኛቸው፣ ስለ ልጅ ብቻ ነው የሚያወሩት። ሌላ የሚያገናኛቸው ምንም ነገር የለም። በቃ ተናግሯል፣ ጨርሷል። ከዚህ በላይ ደግሞ መቆየትም ማሰብም አያስፈልገውም። እንግዲህ ሁለቱ አብረው አንድ ካደረጋቸው አንድ ያርጋቸው፣ አንድ ካላረጋቸው ደግሞ ምንም ማድረግ አይቻልም። የግድ የኔ ይሁን የሚባልበት ነገር የለም። እሱ አልፈልግም እያለ እሱ አፈልጋለሁ አይሆንም። ስለዚህ አሁን ላይ ሁለቱም አቋማቸው እናከብራለን፣ ግዴታችን ስለሆነ የቤተሰብ ግዴታ ስለሆነ ማለት ነው፣ ባንፈልግም። ስለዚህ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበል።